ሰላም ጤና ይስጥልኝ ውድ የገበያ ስፖርት ቤተሰቦቻችን እንደምን አላችሁ? እነሆ ከሜዳ ባሻገር ፕሮግራማችን ነው። ይሄ በሰዓት ወደ እናንተ የምናደርሰው ይህ ፕሮግራም ከዓለም ዋንጫ ጋር የተያያዘ በርካታ ጉዳዮችን ወደ እናንተ እያደረስን ቆይታ የምናደርግበት ነው። በዋናነት 3 ጉዳዮችን ወደ እናንተ እናደርሳለን በዚህ ፕሮግራም። 2026 የዓለም ዋንጫ 23ኛው ነው። በ3 አስተናጋጅ ሀገራት መካከል በ48 ተሳታፊ ሀገራት እየተካሄደ ቆይቷል። 32ቱ የጥሎ ማለፍ ተሳታፊ ሀገራት ተለይተዋል። በቀጣይ የነዚህ 32 ሀገራት የጥሎ ማለፍ ጨዋታቸውን እያደረጉ ይቀጥላሉ። የምድብ ጨዋታዎች ተጠናቀዋል። አሁን ላይ የምድብ ጨዋታዎች እንዴት ይቀጥላሉ? በቀጣይ የሚጠበቁ ጉዳዮች ምን ናቸው? በምድብ ጨዋታዎች ላይ የነበሩ ሪከርዶች አሉ። እንደዚሁም ደግሞ ሲጠበቁ የነበሩና የተከሰቱ ጉዳዮች በጣም ብዙ መነጋገሪያ የሆኑ ነገሮች ተፈጥረዋል። እኛም ተከታትለን ወደ እናንተ ካደረስናቸው ጉዳዮች በተጨማሪ እነሱ ነገሮች ምንድን ነበሩ? የጠበቅናቸው ያልጠበቅናቸው በምድብ ጨዋታ ላይ የተመለከትናቸው ነገሮች ምንድን ነበሩ? እንደዚሁም ደግሞ የተሰበሩ ሪከርዶች እንዳጠቃላይ ከካርድ ጋር ከጨዋታ ጋር እንደዚሁም ደግሞ የሀገር በምድብ ጨዋታዎች ላይ የተያዙ ቁጥራዊ መረጃዎች ካርዶች አሉ፣ የተመልካች ብዛቶች አሉ፣ ሌሎች ብዙ ነገሮችን የምናነሳቸው ጉዳዮች አሉ። ከዛ ባሻገር ደግሞ በቀጣይ የሚጠበቁ በጥሎ ማለፍ ላይ የሚጠበቁ ነገሮች እስከ መጨረሻው ምን አይነት ሁኔታ ሊኖር ይችላል የሚሉ ጉዳዮችን እያየንን ቆይታ እናደርጋለን። ፕሮግራም በመምራት እኔ መኮንን አልማውና ባልደረባዬ ሮቤል አብርሃም ከካሜራ ባለሙያችን ተመስገን አብርሃም ጋራ ቆይታ እናደርጋለን። እናንተም አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ሮቢ እንኳን ደህና መጣህ። እንግዲህ ብለን እዚህ ደረጃ ደርሰናልና የዓለም ዋንጫ 32ቱ ሀገራት ከ38ቱ 32ቱ ደርሰናል። አሁን ላይ ምድብ ጨዋታዎች ተጠናቀው ቀጣይ የሚጠበቁ ነገሮች አሉ። እስካሁን ድረስ ያየናቸው ነገሮች አሉ። ምናልባት ጅማሯችንን ብናረግ ብዬ የማስበው አንተም እኔም ሌሎች የእግር ኳሱ ቤተሰብም ሲጠብቀው የነበረ ነገር አለ። በዚህ የዓለም ዋንጫ ምንፈራቸው ነገሮች ነበሩ፣ ምንጠብቃቸው ነገሮች ነበሩ፣ ጥሩም መጥፎ ነገሮች ነበሩ። እንደጠበቅነውም ደግሞ ጥሩም መጥፎም ያልጠበቅናቸውም ነገሮች ተከስተዋል። ያልጠበቅናቸው ሀገሮች ወድቀው ያልጠበቅናቸው ሀገራት ወጥተዋል። የጠበቅናቸውም እንደዚያው ሂደው ተሸኝተው ያለፉም አሉና እንዲያው ከዝግጅቱ ጀምሮ በዓለም ዋንጫው ላይ ምድብ ላይ በምድብ ጨዋታዎች ከዝግጅቱ ጀምሮ እንዲያው ያያቸውን ነገሮች የታዘብካቸውን ነገሮች እንደ ችግርም እንደ ጥሩ ነገርም የምትላቸውን ነገሮች እስኪ ያጋራ። ሞኬ በጣም ብዙ ነገሮችን እየተመለከትን ይገኛል። በዚህ ዓለም ዋንጫ ላይ የጠበቅናቸውም ያልጠበቅናቸውም ብዙ የሆኑ ነገሮች አሉ። ለምሳሌ አሁን እኔ በግሌ ከታዘብኳቸው እና መጀመሪያ ላይ ፍራቻ ከነበሩኝ ጉዳዮች ልክ ዓለም ዋንጫው ሊጀምር ሲልም እኛም በሰራነው ሰፊ መሰናዶ መሰረት ብዙ ያነሳናቸው ጉዳዮች ነበሩ። እንደዚህ ስጋቶች አሉ። ይህን እንዴት ልቋቋሟለች አሜሪካ? ገና ሳይጀምር ብዙ ትችቶች፣ ብዙ ሀሳቦች ሲነሱበት የነበረ ስለነበረ በብዙ መንገድ የሚያስፈራ ይመስል ነበር ዓለም ዋንጫው። በጅማሮ ግን በጣም የተሻሻለ ጥሩ የነበሩ እድገቶችን የተመለከትንበት፣ ያልተጠበቁ ቁጥሮችን የተመዘገቡበት፣ አስደናቂ ነገሮችን የተመለከትንባቸው ዓለም ዋንጫዎች እየሆነ ነው የሚገኘው። በአጠቃላይ የምድብ ጨዋታዎች በአሁኑ ሰዓት ላይ ተጠናቀዋል። የጥሎ ማለፍ ጨዋታዎች ዛሬ ምሽት ጀምሮ ይጀምራሉ። እነዚህ ነገሮች ደግሞ ስንመለከት በዋነኝነት ማንሳት የሚጠበቅብን የነበረው የጨዋታ መደራረብ፣ የጨዋታ ስኬጁል አለመዛባት ፕላስ ደግሞ ከምንም ነገር በላይ በመጀመሪያ ደረጃ ለእኔ የአየር ንብረቱ ጉዳይ በጣም አስጊ ነበር ብዬ አስባለሁ። በተለይ መብረቅ የሚባለው ነገር ገና ከውድድሩ አስቀድሞ አምና ላይ ተካሂዶ የነበረው የክለቦች ዓለም ዋንጫ ላይ የቼልሲና የቤኔፊካን ጨዋታ ማንሳት እንችላለን። ሌሎች ጨዋታዎች ላይ እስካሁን ያጋጠመው በፈረንሳይ ጨዋታ ላይ ብቻ ነበረ። የፈረንሳይና የኢራቅ ጨዋታ ብቻ ነበረ። 6 ሰዓት ይከናወናል ተባለ። ከዛ በኋላ ወደ 8 ሰዓት ተገፋ። የተወሰኑ መቆራረጦች ቢኖሩበትም ያን ያህል ባልሰፋና ባልተጋነነ መንገድ ነገሮች ሲከናወኑ ጠብቆ ነበር። ከምንም በላይ ደግሞ ትኩረትን የሳበኝ ምን መሰለህ ሞኬ፣ የደጋፊዎች እንደዚህ ያልጠበቁት ድባቡ ምድብ ጨዋታ ላይ በጣም ሪከርዶቹንም ጭምር ነው የሰበረው። 3.5 ሚሊዮን 83,000 ደጋፊ ገብቷል እስካሁን ባለው ስቴዲየም ውስጥ በምድብ ጨዋታ ላይ ብቻ። ይሄ በዓለም ዋንጫ ታሪክ የመጀመሪያው ነው። ኢቨን ባዶ ስታዲየሞችን እናይ ነበረ። በተለይ አሁን ይሄ ሩሲያ ላይ የተከናወነው መርሃ ግብር ኢቨን ኳታር ላይ የነበሩትን ሁላ የተወሰኑ ቦታዎች ላይ
ጀስት በሲሙሌሽን የሚያስገቡባቸው ታይሞቹ ላይ የነበሩባቸው ሁኔታዎች ነበሩ ደጋፊዎች እንጂ ይሄ እግር ኳስ ላይ በተለይ ሩሲያ ላይ የነበሩ የአፍሪካ ሀገራቶች በተለይ ከምንም ደጋፊ ያልነበራቸውን ብለት ማለት እንችል ነበር። በቃ ትሪቡን ይሞላል። የትሪቡን ሳይዱ ከሞላ በኋላ ሌላው ባክግራውንድ ባዶ ይሆን ነበር የነበረባቸው ሁኔታዎች። አሜሪካ ላይ ግን ያንን አልታዘብንም። ትንንሽ ሀገራቶች ያላቸው ኢቭን የገበያ ስፖርት አጠቃላይ የገበያ ሚዲያን ሰብስክራይበር ያላት ህዝብ የሚወክል ሁላ ስታዲየሙን ሞልተውት የተሰጣቸውን ኮታ በሚገባ ተጠቅመውበት ስንመለከት የነበረባቸው ሁኔታዎች ነበር የነበረውና እንደዚህ ያሉ ሁኔታዎች ጥሩ የሚባሉ ነገሮች ነበሩ። ምክንያቱም አንደኛ የትኬቱ ጉዳይ በጣም አነጋጋሪ ሆኖ ነበረ። የስታዲየም መግቢያ ትኬት በጣም ውድ ነበረ። ከኳታር ዓለም ዋንጫ 3 እጥፍ የጨመረ ነው። ከሩሲያ ዓለም ዋንጫ 4 እጥፍ የጨመረ ብዙ ትችቶች ሲነሱበት የነበረው ዓለም ዋንጫ ነበረ። እነዛ ተተችቶ ደግሞ ልክ እንደዚህ የሁሉ ደጋፊ ገብቶ ማየት መቻል በራሱ ለየት ያለ ነገር ይፈጥራል። ያው አፍሪካ ሀገራቶች መለያቸው ቪቪዜላ ነበረ። ያ ከተከለከለ በኋላ ድባብ ይቀዘቅዛል የሚል ነበር። ከዛ በኋላ ግን በቆንጆ እንስቶች መሆን ይችላል በተለያዩ ድጋፍ ስልቶችንም በብዙ ነገሮች ነበረ። ምናልባት ካስታወስክ ሞኬ ትላንት ወዲያ በነበረው ጨዋታ ላይ ሁላ ኖርዌዮች በፈረንሳይ አየርላንድ በተሸነፉበት መርሃ ግብር ላይ ደጋፊ ሲያሳዩት የነበረው ትርኢት እጅግ አስደናቂ ነበር በጨዋታ ማለትና በትክክል ጥሩ ነገሮች ቀለበቶችን ሁላ ያየን ነበር። ያ ጥሩ ነገሮች የተመለከተባቸው ነገሮች ነበረ። እዛው ትዳር ሲመሰርቱ ያየን ነበርና ጥሩ የሚባሉ ሂደቶችን የተመለከትንባቸው ነጥቦች ነበሩ። ሌላኛው ደግሞ የውድድሩ ግለት በዚህ ፊፋ ትልቁን ክሬዲት መውሰድ አለበት ብዬ አስባለሁ። ከፊፋም በላይ ደግሞ በውስጡ የነበሩት አንዱ አርሰን ቬንገር ምናልባት ከኦፍሳይድ ህግ ጋር በተያያዘ ከዚህ በፊት ሲያነሱ የነበሩት ሁኔታዎች ነበሩ። ከጨዋታ ተገባበር አንጻርም ደግሞ ከነ ኮሊና ጋራ በመሆን የራሱን የፕሮቶኮል ቲም በማቋቋም አሪፍ የሆነ ነገሮችን ዘይረው ነበረ። እሱ ምንድነው የዓለም ዋንጫ ጨዋታዎች ትኩረት እንዲሰጣቸው ብዙ ጊዜ እንዳይሰጥ የሚያደርግባቸው ምክንያቶች መቅረፍ አለብን። አሁን ለምሳሌ ምርጥ ሶስተኛ ከዚህ በፊት ያልፈው የነበረው ቡድን ሌላ ነበረ። አሁን የተሳታፊውን ቁጥር ስለጨመረ የምርጥ ሶስተኛውንም ቁጥር ከፍ ማድረግ አለብን። ከፍ ስታደርግ ደግሞ ያንን ሪኳየርመንት ሊያሟሉ የሚችሉበት መንገድ ምንድን ነው የሚለውን ደግሞ የበለጠ ማሻሻል አለብን። ከሌሎች የተሻለ ጎልና ነጥብ ስላላቸው ብቻ ይግቡ አይሆንም፣ አይሰራም እሱ። እንደዛ ካልን ሴኔጋል 3 ነጥብ ነው ያላት። ኢቨን እነ ኦራጋይ 2 ነጥብ ሊሆን ይችላል። ከዛ ውጭ ግን 3 ነጥብ ይዘው ይወደቋሉ። ቱርክ ለምሳሌ አሁን የመጨረሻውን የአሜሪካን ጌም አሸንፋለች። 3-2 አሸንፋ ነው የወደቀችው። 3 ነጥብ አላት። በነጥብ ከሆነ አሁን በ3 ነጥብ ሴኔጋል ደግሞ ምርጥ ሶስተኛ ውስጥ ገብታለች። ይህን የሚያሳይህ ውድድሩ ራሱን የቻለ ድምቀት እንዲኖር ያደረጉባቸው ሁኔታዎች ነበር የነበረውና ያንን ለማድረግ የፈለሰፉት አንድ ነገር ምንድነው አንድ ቡድን አቻም ይሁን ሽንፈትም ይሁን ተከታታይ ጨዋታ ላይ ነጥብ የሚጥል ከሆነ ዋጋ ያጣል። ከዛ በኋላ በሚኖሩት የምርጥ ሶስተኛነት ሂደቶች ላይ ማለት ነው። በምድብ ጨዋታ ላይ ማን ምን ሊያደርግህ እንደሚችል አታውቅም። የነ ኩርሳውን ጨዋታ ተመክተናል። በጀርመን 7-1 ተሸንፋ በቀጣዩ ጌም ላይ 0-0 ከኬፕ ቨርድ ጋር መውጣት ይችላል ነበረ። በእንደዚህ አይነት ነገሮች ኢቨን ከኢኳዶር ጋር ሁላ 0-0 ወጣ ነበረ ኩርሳው። ኢኳዶር ደግሞ ኩርሳውን 7-1 ያሸነፈችውን ሀገር 2-1 አሸንፋ ነው ለፍጻሜ ማለፍ የቻለችው። አሁን ኢኳዶር ያንን ጨዋታ ተሸንፋ ቢሆን ኖሮ ከኩርሳው ጋር የነበረውን ጨዋታ ተሸንፋ ቢሆን ኖሮ ጀርመንን አሸነፈችም ተሸነፈችም ለውጥ አያመጣም ነበር። ስለዚህ የምድብ ጨዋታዎች እንዳይሰለቹ በሚል ፊፋ በራሱ የመሰረተው የጨዋታውን ግለት ለማምጣት ያ ነበረ። ምናልባት በዚህ ተቀጥተዋል ብዬ የማስበው አንድ ሀገር ኖርዌይ ናት። በእርግጥ አልፋለች፣ ግን ያየሁባቸው የዝግጅት ማነስ ሜንታሊ ጉዳይ በጣም በእውነት አናደውኝ ይሆን የእግር ኳስ ስልቶች የማይፈልጉት ነገር አድርገው ይሆን አላውቅም። ካስታወስከው ያው በእርግጥ የሚረሳ አይደለም የሁለት ቀን በፊት ነው፣ ግን ሃላንድ በጨዋታው ላይ አልገባም ነበረ። ማርቲን ኦዴጋርድ አልገባም፣ እነ ሱሎሮዝ አልገቡም ነበረ። ያው እነ ስታንድ ላርሰንም ያው ድል መስጠት ልክ ነው። ያው በአንድ መንገድ ካየው ፖዚቲቭ የሆኑ ነገሮችን ልንመለከትባቸው የምንችልባቸው ሁኔታዎች ነበር እና ግን የተጠቀመበት መንገድ እሱ በተወሰነ መንገድ አልጣመኝም ነበር። ተሸንፈው ገብተው ነበር። ፈረንሳይ ግን በሙሉ ስኳዳቸው ገብተው ዴምቤሌን ማትሪክ ያሰሩባቸው ሁኔታዎች ነበሩና
ከዝግጅት አንፃር ጥሩ የሚባል የዓለም ዋንጫ የተመለከትን ነው ከፍራቸው መጀመሪያ ከነበረው አንፃር ሞኬ ከሜዳው ባሻገር ሮቢ በዚህ የ2026 የዓለም ዋንጫ ውድድር እንዳልከው በጣም ብዙ የፈራናቸው ነገሮች ነበሩ። በሶስት ሀገራት ነው የሚዘጋጀው። ሶስቱ ተግባብተው ሁነቱን በጥሩ ሁኔታ ያስኬዱታል ወይ? ውድድሩን በጥሩ ሁኔታ ያስተናግዳሉ ወይ? አንደኛው እሱ ነው። በሶስቱ ሀገራት በታሪክ ለመጀመሪያ ጊዜ ከመካሄዱ ጋር ተያይዞ ሁለቱ ደግሞ ሶስቱም ሀገራት ላይ ያለው የአየር ንብረት የተለያየ ነው። በጣም ሞቃታማና ደግሞ እንደገና በረዶ፣ ነጎድጓድ፣ መብረቅ የሚያስፈራበት አካባቢ፣ ዝናብ በጣም ከባድ ዝናብና አውሎ ንፋስ የሚያስፈራበት የሆነ የተለያየ አይነት የአየር ንብረት መኖሩ እንደዚሁም ደግሞ ከፖለቲካው ጋር የተያያዙ የውድድሩ ጅማሮ ዝግጅት ላይ እንግሊዝ ብሔራዊ ቡድን አካባቢ አጋጥሞ የነበረው የደህንነት ጉዳይ ስኔክ ኤሪያ እነሱ ነገሮች ምናልባት ውድድሩ ሂደቱ ሲጀምር መሰናክል ይሆናሉ ተብሎ ይፈራ ነበረ። ነገር ግን ከዛ በኋላ እነዚህ ነገሮች አልተመለከትንም ነበረ። የፖለቲካው ጉዳይም በተለይ በአሜሪካና በኢራን ያው አሁንም እንዳለ ያ ነገር መኖሩ ምንም ያጋጠሙ ነገሮች ቢኖሩም ግን ከቪዛ ጋር ያጋጠሙ ችግሮች ነበሩ። እነሱ ነገሮች በቀጣይነት አንዳንድ ነገሮችን አይተን ነበረ። የቮዚናሃን እናት የአሜሪካ የውጭ ጉዳይ ሚኒስትር እንድትመጣ የተደረገበት መንገድ ሌሎች ነገሮችም አሉ። ደግሞ በኢራንና በአንዳንድ ሀገሮች መካከልም የተደረገው ጫና እንዳለ ሆኖ እንደ ችግር የሚወሰድ ሆኖ ነገር ግን በተፈራው ደረጃ ተፈጥሯዊ አደጋዎች ለተደጋጋሚ ችግር አሰልች ሳይሆኑ ምናልባት እንደ ተፈራው ባለመሆኑ አንድ እንደ ትልቅ ስኬት የሚወሰድ ነው ብዬ አስባለሁ። የ2026 የዓለም ዋንጫ ወይም 23ኛው የዓለም ዋንጫ ምናልባት በዚህ ውድድር ላይ እንግዲህ 48 ሀገራት ለመጀመሪያ ጊዜ በታሪክ ተሳትፈው አሁን ላይ 32ቱ ያለፉ 32ቱ ሀገራት እነማን እንደሆኑ ተለይተው ታውቀዋል። በእነዚህ ውድድሮች ውስጥ በእነዚህ የጨዋታ ጊዜያት የምድብ ጨዋታዎች ላይ ያየናቸው ነገሮች አሉ። አዳዲስ ነገሮች ከዚህ በፊት ያላየናቸው ነገሮች ያው ሁለት ነገሮች አሉ። ቀድሞ ሁለቱ ነገሮች አንደኛው በሶስት ሀገራት መዘጋጀት ነው፣ አዲስ ታሪክ ነው። ሁለተኛው ደግሞ በ48 ሀገራት መካከል መካሄዱ አዲስ ነገር ነው። ከዛ ባሻገር ግን የተመዘገቡ አዳዲስ ነገሮች አሉ። ለምሳሌ ሪከርዶች ማለት ነው። ሪከርዶች እንደ ግልም እንደ ብሔራዊ ቡድንም እንደ ሀገር የተመዘገቡ በጣም እንደ ውድድሩ እንደ አጠቃላይ የካርድን ማየት ትችላለህ፣ የተመልካች ብዛቶችን ማየት ትችላለህ፣ የጎል ብዛቶችን ማየት ትችላለህ፣ ሌሎች ነገሮች ማየት እንችላለን እና እስኪ እነሱን እንዲሁ እናስታውሳቸው። ኦኬ በጣም ብዙ አዳዲስ ሪከርዶች የተመዘገቡበት ዓለም ዋንጫ ሆኗል። ይሄ ዓለም ዋንጫ በእርግጥ የጨዋታው መብዛት እንዳለ ሆኖ ሊሆን ይችላል፣ ግን ገና አልጀመርናቸውም። እነዛን የኖክአውት ስቴጅ ጌሞች ገና ዛሬ ማታ ነው የሚጀምሩት ጨዋታዎቹ። ከዛ ውጭ እስካሁን በነበረው ራውንድ ውስጥ የተጨመረው ምናልባት 6 ጌሞች ብቻ ናቸው። ትናንትና አጠቃላይ ወደ 64 የሚደርሱ ጌሞች ተከናውነው የተጠናቀቁት በምድብ ጨዋታዎች ላይ። ያ ማለት የአንዱ ውድድሩ ሙሉ ጨዋታ ማለት ነው። ከዚህ ቀደም በነበረው ወይም ደግሞ ፈረንሳይ ከ1958 በኋላ ካዘጋጀችው ውድድር በኋላ በነበራቸው አጠቃላይ ሂደት ውስጥ የፎርማት ለውጥ ከተደረገ በኋላ አንስቶ እስካሁን ድረስ ውድድሩ ሲደረግ 1982 አንስቶ በዚህ 32 ፎርማት ሲካሄድ ነበር። ገና ኡራጋይ ባዘጋጀችው የአፍሪካ ዋንጫ ላይ ነበረ መጀመሪያ 13 ሀገራቶች ተሳተፉ። ልክ እነዛ 13 ሀገራት ከተሳተፉ በኋላ በቀጣዩ ዓለም ዋንጫ ላይ ደግሞ ሲከናወን የተሳታፊ ቁጥሮች ወደ 16 አደገ። ከዛ በኋላ ፈረንሳይ እስከምታዘጋጅበት ድረስ በተለይ ደግሞ ዳታዎች በትክክል መመዝገብ እስከጀመሩበት እስከ 1958 ከዛ በኋላ ደግሞ እስከ 1982 ድረስ በነበሩት ሂደቶች ላይ የፎርማት ለውጦችን ለማሻሻል ሲደረግ ነበር። ከ16 ወደ 24 የመጣባቸው ሂደቶች ነበሩ። ከዛ ደግሞ በአንዴ ወደ 32 አድጎ ኢቨን እስከ 2022 ድረስ በዛ ፎርማት ነበር ሲቀጥል የነበረው። አዲስ ፎርማት ነው። 48 ተሳታፊ ሀገራቶች መጥተዋል። ተሳታፊ ሀገራቶች ሲመጡ ደግሞ ብዙዎቻችን ስናስብ የነበረው ነገር ምንድነው? የጨዋታ መብዛት። አሁን መጀመሪያ ይደረግ የነበረው 64 ጨዋታዎች ነበሩ በ32 ጨዋታዎች ላይ የምድብ ጨዋታዎች። ከዛ የኖክአውት ስቴጅ አንድ ራውንድ ጨመረ። ይሄ ፕላስ ከራውንዱም በላይ ደግሞ የተወሰነ ደግሞ የግሩፕ አድ። ከዚህ በፊት የነበረው 10 ግሩፕ ነበረ፣ አሁን ወደ 12 አደገ። 8 ተሳታፊ ሀገራቶች የተጨመሩባቸው የራሳቸውን የቻሉ ምድቦች ከ8 ወደ 12 ያደገበት ወደ 4 ያህል ምድቦች የተጨመሩባቸው ሁኔታዎች ነበር የነበሩት እና እነዛ ነገሮች ውድድሩን አንዳንዶች እንዲሁም ቦሪንግ ይሆናል ብለው አስበው ነበር። እንዲሁም
ጆዜ ሞሪኖ ከአርፋስ ቲቪ ጋራ ቃለ መጠይቅ ነበራቸውና ባደረጉት ንግግር እሳቸው ያው ከሪያል ማድሪድ ጋር በተያያዘ ነበር ብዙዎቹን ፖይንት ያነሱት የነበረው። ከዛ አንድ ግን ወሳኝ ነጥቦችን አንስተው ነበር። ምክንያቱም እኔ ዓለም ዋንጫውን ሳየው ለኔ ማራኪ አይደለም እስካሁን ባለው ሂደት። ምክንያቱም ዓለም ዋንጫ ህዝብን ወክለ ነው መጣው። ሜዳ ውስጥ 11 ሆነ ስለገባ ወይም ደግሞ በችሎታ ስለተመረጥክ እዛ ቦታ ላይ ትችላለህ ወይም ደግሞ ሁሉ ነገር አድርገህ ታሳካለህ ማለት አይደለም። ህዝብን ስታስበው ግን የህዝቡ ፍላጎት የህዝቡ ደስታ አንተ ጫንቃ ላይ ሲሆን ሜዳ ላይ እስከ ጥግ ድረስ መፋለም መዋደቅ አለብህ። አሁን ዓለም ዋንጫ ላይ ግን ያን አይደለም እያየሁት ያለሁት። ምክንያቱም አንድ ጨዋታ በዓለም ዋንጫ በዚህ ትልቅ መድረክ ላይ 7-1 የሚጠናቀቅ ከሆነ የዛ ቡድን ጥራት ከፍ ያለ ሊሆን ይችላል። ኦፍ ኮርስ የዛ ቡድን ደግሞ የ7-1 ተሸናፊ ቡድን ደግሞ ጥራት አነስ ያለ እንኳን ቢሆን እንኳን በላዩ ላይ ያለውን የህዝብ ፍላጎት ሲመለከት ቢያንስ 7 እስኪገባበት ቆሞ ማየት የለበትም። እስከ ጥግ ድረስ መፋለም አለበት። በትክክል 5-1 የሚያልቁ ጨዋታዎችን እያየን ነው። ስለዚህ እኔ የዓለም ዋንጫውን የምድብ ጨዋታዎችን ከ10 ደቂቃ በላይ እስከሆነ ድረስ አላየሁም። ሳይልታመም ይችላል በቃ ስለዚህ ዘጋዋለሁ። ምናልባት አሁን 32 መሆኑ ሁላ የምድብ ጨዋታዎች የጥሎ ማለፍ ጨዋታዎች ገና ከ32 መጀመራቸው ሁላ ሴንስ አልሰጠኝም እና ምናልባት የተሻለ ጨዋታ ካየሁኝ ከ10 ደቂቃ በላይ ለማየት ሞክራለሁ ብለው ነው ያነሱትና እሱንም የፖርቹጋል ብለው ነበር ያነሱት። የሚገርም ሞኬ ከዛ በኋላ ምን አሉ እንደ ሁሉም ቢቀርና የሪያል ማድሪድ ተጫዋቾች ሁሉም ወድቀው በመጡና ፕሪሲዝን ቀደም በጀመርኩ ነው ያሉት። በዚህን ያህል ደረጃ ትልቅ ርዕስ አድርገውት ነበር። ባይዘው ይሄን ሐሳብ የርገን ክሎፕ የሚጋሩት ነገር አለ። በእርግጥ የርገን ክሎፕ ያነሱት ከዚህ አይዲያ ጋር ባይሆንም ዳላስ እያለው ቴክሳስ እያለው ሁለት ጨዋታዎችን የማየት አጋጣሚ አግኝቼ ነበረ። ሁለቱንም የጨዋታ አጋጣሚዎችን እዛውኝ ስመለከት የታዘብኩት ነገር ምንድነው ስታዲየም ገብቶ ለሚከታተል ሰው ነገሮች ቦሪንግ ላይሆን ይችላሉ። እዛው ያለውን የጭፈራ ሂደት ከኳሱም ጋራ ከራሳቸውን ጋር ሊዝናኑ የሚችሉባቸው ሁኔታዎች አሉ። የሃይድሬሽን ታይም ደግሞ አለ። የኩሊንግ ብሬክ ታይሙ 3 ደቂቃ ለኔ በጣም ብዙ ሰዓት ነው ብዬ አስባለሁ። ውሃ ለመጠጣት 2 ደቂቃ ከተኩል መውሰድ ማለት በራሱ ፊፋ ይሄን እየተጠቀመበት ያለው እንደ ማስታወቂያ ገቢ ነው። ቴሌቪዥን ጣቢያዎችም ልክ እንደዛ ነው። ለዛ ነው እንጂ ሲበዛ ለውሃ 1 ደቂቃ በቂ ነው ብለው አንስተውበት ነበር። ሜዳ ላይ ያለው ደጋፊ ግን እዛ ባለ ትርኢት በስክሪኖች ይዝናናል የሚል ሀሳብ አንስተው ነበርና ያው እንደዚህ ያሉ ፐንዲቶች የተለያዩ ሀሳቦቻቸውን ሲሰጡ በተወሰነ መንገድ ጫና የሚኖርባቸው ሂደቶች ነበሩ። በዛው ልክ ግን እስካሁን ባለው ነው ከዚህ ቀደም በነበሩት ቁጥሮች ማለትም ኦፕታ 1958 ነው እንዳልኩ የዓለም ዋንጫ ሪከርዶችን እያወጣ ያለው። የፕሪሚየር ሊግን ከ1992 ጀምሮ ነው ኦፕታ መረጃ መዝግብ ያለው ብሎ የሚያነሳው። በተለይ ደግሞ ከ2003 በኋላ ደግሞ ያሉትን ደግሞ ሞር በራሱም ጣቢያ ሲያደርገው የነበረው ነገር ነው። ታዲያ ምንድን ነው አሁን ባለው የምድብ ሬንጅ ብቻ ስንሰራው ቀድሞ ከነበሩት ውድድሮች ጋራ ያን ያህል ያልተራራቀ የጨዋታ ቁጥሩ መጠን ያለው። ስለዚህ ሪከርዶቹን ካነሳን ኦብቪየስሊ በሚገባው ተሰብረዋል ብለን ማንሳት እንችላለን። ትራምፕ ገና ውድድሩ ሳይጀምር ብዙ ሪከርዶች የሚሰበሩበት እናንተም ደግሞ ምን ነው ባላለቀ የምትሉት ዓለም ዋንጫ ይሆናል 48 ቀን እንደዚህ አጭር ናት እንድትሉ የሚያደርጋችሁ ቀን ነው የሚሆነው ብሎ ራሱ ተናግሮ ነበር ትራምፕና ያ ይመስላል የጎል ፍክክሩ እንዳለ ሆኖ ለአሲስት የሚደረገው መጠን እንዳለ ሆኖ በውድድሩ ላይ በአጠቃላይ የተቆጠሩ የጎል መጠኖች ሞኬ ከዚህ ቀደም ከነበረው ቢያንስ አሁን ላይ ከ20 ቀደም ብሏል። ከተቆጠሩት ጎሎች ውስጥ ደግሞ 26ቱ ጎሎች የተቆጠሩት ከማዕዘን ምት ነው። አዲስ ሪከርድ ነው። እስካሁን ከነበረው ሪከርድ ተብሎ የተመዘገበው የ2014 ውድድር ላይ ነበርና 2002 ላይ ብራዚል ራሷ ተከታታይ 11 ጌሞችን ከዛ በኋላ ማሸነፍ የቻለችባቸው ሁኔታዎች የነበሩባቸው በቃ ይሄ ሞር በልጠ የነበረበት የሴት ፒስ ኳሶችን እንደ ጥሩ ነገር ስትጠቀምበት የነበረበት ታይም ላይ የነበሩ ቁጥሮች ናቸውና 23 ያህል የኮርና ጎሎች ነበሩ ከዚህ በፊት እንደ ሪከርድነት ሲነሱ የነበረው። ከ23ቱ ደግሞ 18 እያለ ነው የሚወርደው። ዘንድሮ ገና የኖክአውት ስቴጅ ጌሞች ሳይጀምሩ 26 ግቦች ከማዕዘን ተቆጥረዋል። ሌላ ደግሞ በራስ ላይ የተቆጠሩ ግቦች አሉ። ፕላስ ደግሞ የቀይ ካርድ ጉዳዮች አሉ። ከዚህ ቀደም
ምናልባት የፖርቹጋልና ኔዘርላንድ ጨዋታ ነው በካርድ ደረጃ ማንሳት የምንችለው በአንድ ጨዋታ ላይ 4 ካርዶች ካርድ ይሄ ግን ገና ከመክፈቻው ጀምሮ 3 ቀይ ካርዶችን የተመለከተንበት ጨዋታ ነበረ ከዛ በኋላ በነበሩ ሴቶች ላይ በአጠቃላይ 10 ቀይ ካርዶችን የተመለከተንባቸው ሁኔታዎች ነበሩ ከ10ሩ ደግሞ 3ቱ ደግሞ ቀይ ካርዶች የመጡት እንዲሁ በዚህ ውድድር ላይ እንደ አዲስ ከተከገበሩ ነጥቦች አንፃር ነበር በአዲስ ከወጡ የፊፋ ህጎች ጋር ተያይዞ ያ ለምሳሌ የአልሚሮንን ማንሳት እንችላለን አፉን ሸፍኖ ሲያወራ ያ ነበረ እንደዚህ ያሉ ነገሮች ነበር የመጡት የነበረውና በብዙ አንግል ሪከርዶች በጣም እየተሰበሩበት ያለው ነው ቀደም ብዬ እንዳነሳሁት የደጋፊዎች መጠን 3.5 ሚሊዮን ተመልካች በምድብ ጨዋታ ላይ ገብቷል ብለ ማንሳት በራሱ በጣም የሚያስደንቅ ነው ከዚህ በኋላ እንደውም የጥሎ ማለፍ ጨዋታዎች ይኖራሉ እያለ ምን ያህል ሊሆን እንደሚችል ስታስበው በብዙ ነገሮች ማንሳት የምንችላቸው ነጥቦች አሉ ብዬ አስባለሁ ሌላው እንደ ሀገር ደግሞ የተለያዩ ሪከርዶችም የተሰሩባቸው ሁኔታዎች አሉ ለምሳሌ ኬፕ ቨርድ ዓለም ዋንጫ ስትሳተፍ የመጀመሪያ ነው በመጀመሪያ ተሳትፏ ደግሞ ጥሎ ማለፉን መቀላቀል ችላለች ጥሎ ማለፉን ስትቀላቀል ደግሞ ይሄ በታሪኳ ለመጀመሪያ ጊዜ ሆኖ ነው በአፍሪካ ታሪክም ደግሞ በውድድሩ በመጀመሪያ በመሳተፍና በመጀመሪያ ተሳትፏ ጥሎ ማለፉን የተቀላቀለች ሀገር በመሆን የመጀመሪያ ሆናለች ሞሮኮ እያስለመደችን ያሉ ነገሮች አሉ አሁን ላይ በአጠቃላይ ምናልባት የመጨረሻው ጨዋታ የአፍሪካ ዋንጫው አወዛጋቢ ነገሮች ስላሉት እንደ ዳታ ፊፋ ይመዘገበው አለ ካስ እንደራሱ የያዛቸው ነጥቦች አሉ እሱን ጨዋታ ብናወጣው አጠቃላይ ሞሮኮ ካደረገቻቸው የመጨረሻ 32 ጨዋታዎች ምናልባት በፈረንሳይ ተሸንፋ ከወጣችባቸው ጌሞች ውጪ በኢንተርናሽናል ውድድሮች ላይ 32 ጌሞችን ማሸነፍ ይችላለች ይሄ የሚያሳየው ድሮ ያደረገችባቸውን ጨዋታዎች በፔናልቲ የተሸነፈችባቸው እንጂ በጌም የተሸነፈችባቸው አይደሉም የአፍሪካ ዋንጫ መጨረሻም በፍጻሜው የነበረው በፔናልቲ ወይም በፍጹም ቅጣት ስለሆነ ፈረንሳይም ስትጥላት ወደ ፍጻሜው ለማለፍ ሲደረግ የነበረባቸው ሂደቶች ተመሳሳይ አይነት መንገዶች ነው ስፔንን ጥላ ፖርቹጋልን ጥላ ነበር በዓለም ዋንጫ ላይ ስንመለከታት የነበረውና ዘንድሮም አስደናቂ ግስጋሴን ያደረጉ የሚገኙባቸው ሁኔታዎች ነው ያሉት እነሱም እንደ ሀገር አዲስ ሪከርድ መጻፍ የቻሉበትን ያለመሸነፍ ግስጋሴን በጥሩ ሁኔታ እያስቀጥሉበት ያለው ከብራዚል ጋር የተፋለሙት ብራዚል ምንም እንኳን ከ2002 አንስቶ ቀደም እንዳልኩ 11 ተከታታይ ጨዋታ ጋር ተሸነፉበት አንስቶ በተሳተፉባቸው ዓለም ዋንጫው ላይ አንደኛ ነው ከምድብ እየጨረሱ ያሉት በቃ ብራዚል ምድብ ውስጥ የገባ የሚያስበው ሁለተኛ ይዤ ጨርሳለሁ የሚለውን እንጂ አንደኛው ኦብቪየስሊ ብራዚል ናት በቃ አሁን ከዚህ በኋላ እየመጣ ያለው ሞሮኮ ጋራ ብራዚል ያደረጉት ጨዋታ እጅግ አስደናቂ ጨዋታ በሁለቱም በኩል ድንቅ ፍሰት የነበረው ተገቢያቸውን ውጤት ነው ያገኙት አቻ ጎሉ ተገቢ ባይሆንም አንዳቻ መሆኑ ውጤቱ ግን ተስማሚ ነበር ብዬ አስባለሁ ምናልባት ጠቅላላ ሳረጋው ከሞሮኮ ውስጥ አሽራፍ ሀኪሚ 12 የዓለም ዋንጫ ጨዋታዎችን አድርጓል 12 የዓለም ዋንጫ ጨዋታዎችን ሲያደርግ ደግሞ በአጠቃላይ የአፍሪካ ብዙ ዓለም ዋንጫ ጨዋታዎችን ያደረገ የመጀመሪያው ተጫዋች ሆኗል ሊዮ ሜሲ የዓለም ዋንጫ ከፍተኛ ግብ አስቆጣሪነትን የግሉ ማድረግ ችሏል ሪከርዱን እነዚህ ነጥቦች ክርስቲያኖ ሮናልዶም 6 ተከታታይ የዓለም ዋንጫ በመሳተፍ ግብ ያስቆጠረ በመሳተፍ ፕላስ ደግሞ የጨዋታ ኮከብ በ6 ተከታታይ ቶርናመንቶች ላይ ጨዋታ ኮከብ በመባልም የመጀመሪያው ተጫዋች ሆኗል የሀገሩን ከፍተኛ ግብ አስቆጣሪነት በዓለም ዋንጫውም ኦፍ ኮርስ 10 የሚደርሱ ጎሎችን በማስቆጠር ከዛ በላይ የነበሩትን ጥሎ ማለፍ የቻለበትን ሁኔታዎችን የተመለከትነው ፕላስ ደግሞ መመልከት አለብን ብዬ የማስበው ክርስቲያኖ ሮናልዶ እድሜው አሁን 41 ዓመቱ ኦልሞስት 42ን በቅርቡ የሚይዝባቸው ሁኔታዎች ነው ያሉትና እነዛ ሂደቶች በዓለም ዋንጫ ታሪክ በእድሜ ትልቅ ሁለተኛ ከፍተኛ ግብ አስቆጣሪ መሆን የቻለበት ሁኔታ አለ በዓለም ዋንጫ ላይና ብዙ አዳዲስ ሪከርዶች አሁን ዛሬ በሚደረገው የመክፈቻ ጨዋታ ሳውዝ አፍሪካ ከካናዳ አዲስ ሪከርድ ተሰብሮ ልናይ እንችላለን በነገው መሰናዶችን ላይ እያልን ደግሞ ሌሎችን እንዳነሳላቸዋለን ከሜዳው ባሻገር የዓለም ዋንጫ ነው 2026 23ኛው የዓለም ዋንጫ ሮቢ ከዚህ ጋር ተያይዘው ብዙ ሪከርዶች አሉ በምድብ ላይ ብቻ አሁን በምድብ ጨዋታዎች ላይ ብቻ የተመለከትናቸው ብዙ ሪከርዶችን ለማንሳት ሞክረናል ከዚህ በኋላ እንግዲህ 32ቱ ሀገራት የጥሎ ማለፍ ያው የግድያ ጨዋታዎች ናቸው አሁን የሞት ሽረት ጨዋታዎች ናቸው እንደ ጥሎ ማለፍ እድል የማይሰጥ አንዴ ነው በቃ ምን እንደሚፈጠር አይታወቅም የ90 ደቂቃ ፍልሚያ ነው የሚሆነው
በእነዚህ ውድድሮች ላይ እነዚህ 32 ሀገራት በምን ሁኔታ ላይ ይሄዳሉ? መጨረሻቸውስ ምን ይሆናል? ሪከርድ ሊያስመዘግቡ የሚችሉ ተጫዋቾች ሀገራት ይኖራሉ በዚህ ውድድር ላይ እንደነ ኬፕ ቨርዲ አይነት ብሔራዊ ቡድኖች አሁንም ምናልባት እስከ የት ይሄዳሉ? ግብጽ በታሪኳ ለመጀመሪያ ጊዜ ጥሎ ማለፉን የተቀላቀለች ሆናለች። ከአፍሪካ እንደ አፍሪካ በዚህ ዓመት እጅግ በጣም ስኬታማ የሆነ የብሔራዊ ቡድኖች ጉዞ ማድረግ ችለዋልና በተለይ ጥሎ ማለፉን አሁን ላይ ከ10 አፍሪካን ከወከሉ ሀገራት መካከል በዚህ ደረጃ ያልጠበቁት ውጤት ነው። እንደኔ ማንም አልጠበቀም። ብዙዎች በጣም ተደምመዋል በአፍሪካ ሀገራት የጥሎ ማለፍ ተሳትፎ። ላቋርጥ ይቅርታ። ዓለም ዋንጫው ልክ ሊጀምር ሲል የለቀቅነው ቪዲዮን አድማጮች መለስ ብለው ቢመለከቱት ኬፕ ቨርድ ብዙም ሰርፕራይዝ ብታረጋችሁ እንዳትገረሙ ብለን ሰርፕራይዝ ቲም መሆኑን ቀደም ብለን አወጀን ነበር። አላሳፈሩንም። ግምታችን እንደውም አንተ ነው ያመጣው ይሄንን ሐሳብ ነበረ። እንደውም በደንብ አንስተው ነበር እድገታቸውን 5 ዓመት የሊጋቸውን አቋርጠው ከዛ በኋላ ያለፉበት ፕሮሰስ ከስር ሰርተው የመጡበትና እንደውም አድማጮች መለስ ብለው ያዳመጡት ያንን ኢንተርቪው ቃለ ምልልስ እንደውም የገበያ ስፖርት ቤተሰብ ሆነ ይቀሩ ነበር። በትክክል በነገራችን ላይ ያው ምናልባት እሱ ቪዲዮ ላይ ብዙ ያነሳናቸው ጉዳዮች ሙሉ ለሙሉ ማለት በሚቻል ደረጃ በጣም ስኬታማ ነበሩ። የነበሩ ስጋቶችን፣ የክለቦች ቆይታ፣ የአፍሪካ ሀገራት ስኬታማነት በተለይ ደግሞ በተለየ ኬፕ ቨርዴን አንስተን ያወራንባቸው በተለይ አንተ እዛ ላይ የሰጣቸውና እንዴት እንደመጡ ያላቸውን ባክግራውንድ በደንብ አጥንተህ ለቤተሰቦቻችን የሰጠበት መንገድ በጣም አስደናቂ ነበርና ምን ያህል ትክክለኛ የሆኑ ነገሮችን የምናነሳ እንደሆነ ማየት ይቻላል። ቤተሰቦቻችን ለእናንተ ነው ገበያ ስፖርት ከሜዳ ባሻገር ቆይታውን ነው እንግዲህ ወደ እናንተ እያደረሰ የሚገኘው። ምናልባት ወደ ኋላ ተመልሳችሁ ከዓለም ዋንጫ ጅማሮ በፊት የዋዜማው ቀን ያደረግነውን ቆይታ እንድታዩ ነው የምንጋብዘውና ኬፕ ቨርዲ አሁን ላይ እዚህ ደረጃ ለመድረስ ጥሎ ማለፉን በታሪኳ የመጀመሪያ ተሳታፊ ሆና እንደገና የመጀመሪያ ጥሎ ማለፍ ያለፈች ሀገር መሆኗ ብዙ አስደናቂ መሆኑ ቢታወቅም እኛ ግን ቀድመን ያንን ነገር ያየነው ያተመለከትንበት መንገድ ነበርና ምናልባት እሱን ነው የጋበዝናችሁ። እንግዲህ እንደተባለው የአፍሪካ ሀገራት ስኬታማ በሆነ መንገድ ጥሎ ማለፉን ተቀላቅለዋል። ሌሎች በጣም በርካታ ሪከርዶች ተመዝግበዋል። እንደ ብሔራዊ ቡድን እንደ ዓለም ዋንጫ ቁጥራዊ መረጃዎች ያነሳናቸው ብዙ ሪከርዶች አሉ። ከዚህ በመቀጠል እኔ በጣም አሁን አጓጊ የሆነ ይሄዳል። አሰልቻ አይደለም፣ አሁንም አሰልቻ አይደለም፣ እንደፈራ ነው አይደለም። ጥሩ የዓለም ዋንጫን እያየንን ነው ብዬ አስባለሁኝ። ቀጥሎ ደግሞ 32ቱ ሀገራት አሁን ከዛሬ ምሽት ጀምሮ ከሚደረጉ ጨዋታዎች ቀጥሎ በኋላ የሚሄዱ ውድድር ጨዋታዎች የጥሎ ማለፍ ጨዋታዎች በጣም ያው አጓጊ የሆኑ ትኩረት የሳቡ ሆነው እንደሚቀጥሉ ይጠበቃል። ዛሬ ማታ ምሽት 4 ሰዓት ላይ ካናዳ ከደቡብ አፍሪካ ጨዋታቸውን ያደርጋሉ። የጥሎ ማለፍ የመክፈቻ ጨዋታ ነው የጨዋታ። ከዚህ በኋላ የሚሄዱ ነገሮች አሉና እስከየት ድረስ ይሄዳሉ? ማን ኮከብ ተጫዋች ይሆናል? ማን ከፍተኛ ግብ አስቆጣሪ ይሆናል? ግብ አስቆጣሪዎችም ገና ካሁኑ በጣም አጓጊ የሆነ ነው። ፉክክሩ የጦፈ ነው። ማን እስከ ፍጻሜ ይደርሳል የሚለውን ምናልባት እንደው ከኛ በፊት ግን አንዳንድ እንትን ያነሱትን እየተመለከትኩኝ ነበረ። ከአዘጋጅ ሀገራት ጋር የ2026 የዓለም ዋንጫ በምን ሁኔታ ላይ ሊጠናቀቅ ይችላል? ከዚህ በፊትም ያው እንዲህ ሲነገር የነበረ ነገር አለ። የጋናው ጠንቋይ ጉዳይም አለ። የሚገመቱ ነገሮች አሉና ከዚያ ጋር ተያይዞ እንደው ሰፋ ያሉ ቆይታዎች ቤተሰቦቻችን በተለይ ካለፈው ነገር ይልቅ ወደፊት ሊሆን የሚችለውን ነገር በደንብ አሻግረው ማየት የሚችሉበት ቆይታ ይሆናል ብዬ ማስበው ነው ይሄኛውን ማነሳው ነገር። ከዚሁ ጋር ስንነሳ የ2026 የዓለም ዋንጫ አሁን ጥሎ ማለፉ በኋላ የትኛው ሀገር እስከ መጨረሻው ሊጓዝ ይችላል? 3 አብዛኛውን ጊዜ ስኬታማ የሆኑ ገማቾች አሉ። የጋናው ጠንቋይ ያለው አለ። እንደዚሁም ደግሞ ስለ ኔዘርላንድስ የሂሳብ ቀመር 3ቱን የዓለም ዋንጫ የገመተ አካል በትክክል የገመተ አካል ነው። አሁን ደግሞ ያልተጠበቀች ሀገር በእርግጥ አሁን ላይ እያየናት እንዳለን ምትጠበቅ እየሆነች ነው። እሱ ገማቾች አሉና ከዚያ በፊት ምናልባት ሌሎች አንዳንድ ግምቶችን እንመልከት። የፕሌይ ማርኬትን ግምት እየተመለከትኩ ነበረ። በእርግጥ እሱ ዋንጫውን ስለሚበሉ ሀገራት አይደለም ስለ አዘጋጆቹ ሀገራት ነው ያነሳውና አሜሪካ፣ ካናዳ እና ሜክሲኮ ዋንጫ የመብላት እድላቸው ምን ያህል ፐርሰንት ነው የሚለውን እያየው ነበረ እና ምንድነው የሰጣቸው ፕሌይ ማርኬት ለአሜሪካ 4% ነው የሰጣት። ዋንጫውን ልታነሳ የምትችልበት ብዙ ነው በእርግጥ። እንደገና ለሜክሲኮ 2%፣ ለካናዳ ደግሞ 0.3% ነው የሰጣት። 0.5 እንኳን ይሞላል። በጣም ዝቅተኛ
የሆነ ፐርሰንት ሊሰጣቸው የተገላቢጦሽ መሰለኝ ምናልባት በኋላ ላይ በደንብ እናነሳው ይችላል ሜክሲኮ የተሻለ ሜክሲኮ ሶስቱንም የምድብ ጨዋታዎቿን አሸንፋ ነው ኖካውት ስቴጁን የተቀላቀለችው አሜሪካ መጥፎ የሚባል ውድድር አልነበረም የሚስተሳለፍ ነበር የመጀመሪያዎቹ ጨዋታዎች በሚገባ ፕራይም ስፔንን የምትመስል ቡድን ነበር ስንመለከት የነበረው ኢቭን በቱርክ 3-2 የተሸነፈችበትም ጨዋታ ላይ የኤልዲዝና የአርዳ ጉለር የጥራት ልዩነትና የፖሊሲክ በጨዋታ ላይ መዳከም ሁኔታዎች የመጨረሻ ሰዓት ትኩረት ማጣት ሁኔታዎች ነው ማለፋቸውን ቀድሞ ማረጋገጣቸው ኦፍ ኮርስ በተወሰነ መንገድ ሳይኮሎጂካሊ ቀዝቀዝ እንዲያደርግ ያደርጋል እንጂ ለኔም አሜሪካ መጥፎ የምትባል አይደለችም ግን 4% ሜክሲኮ ያለች ከባድ ነው በጣም ዝቅተኛ የካናዳም እሱ ምናልባት ሊያስኬድ ይችላል ግን በዚህ ያለ ደረጃ ደግሞ ሬር ብለል ታነሳ የምትችሉ ሁኔታዎች አሉ ምክንያቱም በዓለም ዋንጫ ላይ እስካሁን ከተሰሩ ሃትሪኮች መካከል እንጥራ ብንል እነ ዴምቤሌ መጥራት እንችላለን የሜሲ መጥራት እንችላለን ሌሎችም ግን ጆናታን ዴቪድ ከካናዳ የመጀመሪያውን ሃትሪክ በዓለም ዋንጫ ላይ መስራት የቻለው እሱ ነበር የሚያስገርመኝ ነበረውና ስለዚህ ያን ያክል የተሰጠው ግምት ትንሽ ያነሰ ይመስላል ምናልባት ግን ከፕሌይ ማርኬት ግምት ባሻገር ሌላ የተሰጠ ግምት እየተመለከትኩ ነበርና ሶስቱ ታዋቂ የኤአይ ገማቾች አሉ ያው የሚታወቁ በእግር ኳስም በሌሎች ነገሮች ላይ በተለይ ደግሞ እግር ኳሱ ላይ እነዚህ የሶስቱ ታዋቂ የኤአይ ፕላትፎርሞች ግምታቸውን አስቀምጠዋል በተለይ ደግሞ ባለፈው ከኮንጎ ጨዋታ በኋላ የተነሱ ነገሮች አሉ የፖርቹጋል የዓለም ዋንጫ ጉዞ ምን ሊመስል ይችላል አሁን በዓለም ዋንጫ ከሚጠበቁ ሀገራት መካከል ፖርቹጋል አንዷ እንደሆነች ታወቅ ነበርና ከዙ ጋር ተያያዘ እየሰጡ የነበሩ ነገሮች አሉ እነ ክላውዲ እነ ጄሚኒ እንደዚሁም ደግሞ እነ ቻት ጂፒቲ የሰጡት ግምቶች ነበሩ እስከምን ድረስ ይሄዳሉ አሁን የሚጠበቁና አርጀንቲና እነ ብራዚል እነ ፖርቹጋል የሶስቱ ሀገራት በተለይ የሚጠበቁ ናቸውና እሱ ምንድነው ያለው የእንተናን እናንሳ በቀዳሚነት ምናልባት የፖርቹጋል በእርግጥ ከኮንጎ ጨዋታው በኋላ ነው ይሄ ሐሳብ የተሰጠውና ክላውዲ ምንድነው ያለው ሩብ ፍጻሜ ላይ ይወድቃሉ ፖርቹጋልን የሚል ሐሳብ ይሰጠዋል እንደዚሁም ደግሞ ጀሚናይ ሩብ ፍጻሜ ላይ በተመሳሳይ ይወድቃሉ ቻት ጂፒቲም ሩብ ፍጻሜ ላይ ፖርቹጋል ትወድቃለች ብሏል ምን ከፉባት ከፍተውባታል ሌላ ተጠባቂ ሀገራት ላይም እንደዚሁ ይሄ የኤአይ ፕላትፎርሞች ክላውዲ ግማሽ ፍጻሜ ላይ ትወድቃለች ብሏል አርጀንቲናን ግማሽ ፍጻሜ ላይ ጀሚናይ ደግሞ ፍጻሜ ላይ አሸናፊ ይሆናሉ ዋንጫውን ድጋሚ ያነሳሉ አርጀንቲና ብለው ነው የገመቱት ቻት ጂፒቲ ደግሞ ፍጻሜ ይደርሳሉ ግን ይሸነፋሉ አርጀንቲናዎች የሚል ግምታ አንጻራዊ ቅርርቦች አሉ አርጀንቲና ላይ በነገራችን ላይ ምናልባት የፖርቹጋል ጋር ግን ቤተሰቦቻችን አንድ በጣም ልብ ማለት ያለባቸው የመጀመሪያው ጨዋታ ላይ ለብዙዎች ግምታችንን እንድንጠራጠረው ያደረገን ነበር ምንም ጥርጥር የለውም እና የመጀመሪያ ጨዋታቸው መናበብ አልነበረም የነበራቸው እንደ ቡድን ሲሰሩት የነበር አሁን ብዙዎቹ ክርስቲያኖ ሮናልዶ ላይ ጣታቸውን ቀሰሩ እንጂ እንደ ቡድን ብትመለከታቸው ጥሩ አልነበሩም የዛኔ በሁለተኛው ጨዋታ ግን ምን ያህል ፓወርፉል ሆነው እንደመጡ ከስተታቸው ተምረው እንደመጡና እኔም የሁለተኛው ጨዋታ ላይ እንደውም በዛ ልክም ይሆናል ብዬ አላስብም ምክንያቱም አንድ ተጋጣሚያቸው ኡዝቤክ ነበረች ፕላስ ኡዝቤክ ከመሆኑ አንጻር ደግሞ 2-0 እያሉ ከሀሳቡ እስከ ጨዋታውን የነበረውን ሂደት ኡዝቤኮች ወደ ጨዋታው ሪትም ለመግባት ጥረት አድርገው ነበር አስደናቂ ጎል ከሳጥን ውጭ ጎል አስቆጠረው የነገሮች የቫር ሁኔታ ቀደም ብሎ ጥፋት ተሰርቷል በሚል ጎሉ ተሻረ እንጂ በጣም አደጋ ውስጥ የሸተተ ይመስል ነበር ፖርቹጋል ላይ ኦፍ ኮርስ ሮበርቶ ማርቲኔዝ እኔ በጣም ከመተቸበት አንዱ መንገዱ የሮበርቶ ማርቲኔዝ አሰልጣኙን ኦፍ ኮርስ ቪቲኒያ ጥሩ ነው ሌሎች እነ ሩበን ኔቬስ ብሩኖ ፈርናንዴዝ በርናንዶ ሲልቫ መሃል ላይ ችግር የለባትም ፖርቹጋል ግን ደግሞ ጥራት ስላላቸው ወይ ደግሞ ልጆች ወርልድ ክላስ ስለሆኑ ብቻ እዛ ቦታ ላይ መሰለፍ አለባቸው ማለት አይደለም እንደ ጨዋታ ስታይልህ እንታስገባ የምትችልባቸው ሁኔታዎች አሉ አሁን ለምሳሌ ጆዋ ፓሊኒያ ተጠርቶ ቢሆን ኖሮ ምናልባት ቡድኑ ላይ በትክክል ፊት ሊያደርግ ይችላል ብዬ የማስባቸው ተጫዋቾች ነበረ እሱ ቢቀር ደግሞ ሩበን ኔቬስ የሚባል ተጫዋች አላቸው አስደናቂ ተጫዋች ነው አሁን የት ነው ያለው እሱ በአልሂላል እየተጫወተ ቢሆንም ከዚህ በፊት በወልቭስ ቤት የነበረው ኢቭን በፖርቹጋል ቤት የነበረባቸው ሁኔታዎች በጣም አስደናቂ የነበሩባቸው ሁኔታዎች ነበሩና አለመጣራቱ ብዙዎችን ጥያቄ የፈጠረ ነው ኦፍ ኮርስ እነዚህ ተጫዋቾች ቡድን ውስጥ እስካሉ ድረስ ለነሱ ቢያንስ ምራቁን ዋጥ ያደረገ ተጫዋች ሲኖር
የተሻለ ነው እንግሊዝ ቤትም እና ሄንደርሰን ምናምን የተጠሩት እንደዚህ ያሉ ነገሮች ለማስተካከል ነው ዓለም ዋንጫ ላይ አንድ ስቴፕ ከፍ ባልክ ቁጥር ጥራት ያላቸው ቡድኖችን ባገኘ ቁጥር የነሱ የጥራት ጉዳይ ሳይሆን እንደ ቡድን የመጫወት ኳሊቲ እንዲሁም ደግሞ ኳስ ነጣቂ የሆነ ተጫዋች ነው የሚያስፈልገው ዝም ብሎ ኳስ የሚያሳልፍ ከሆነ ቨርቲካል ሆነ ዲያጎናል ፓሶችን የሚያበዛ ከሆነ ፕሮግሬሲቭ አይደለም የሚፈልገው ዘንሳል ላይ የነ ሩበን ኔቬስ በዛ ቦታ ላይ ቢኖር ደርቲውን ስራ የሚሰራ ቢኖር ያለምንም ጥያቄ እኔ ፖርቹጋል በተወሰነ መንገድ ፊት ታደርጋለች ያስባለውና የብዙዎችም ግምት ያ ይመስለኛል እነ ቪትኒያ እነ ኔቬስ ኳስ ነጣቂ አይደሉም ሊሆኑ ይችላሉ ግን ባለው የእግር ኳስ ፍሰት ውስጥ ብሩኖ ሪስክ መውሰድ የሚወድ ተጫዋች ነው ሌሎችም እና ያ ነገር ማስተካከል ይጠበቅ ያም ይመስለኛል ግምቱን ያወረደው ሞኬ ከሜዳው ባሻገር እንግዲህ እንደተባለው ምናልባት እንዳጠቃላይ በዚህ ዓለም ዋንጫ ለፍጻሜ ሊደርሱ ይችላሉ ወይም ደግሞ ዋንጫ ሊያነሱ ይችላሉ ተብሎ የተገመቱ በዋናነት ወደ 7 የሚጠጉ ሀገራት አሉ አርጀንቲና ፖርቹጋል ፈረንሳይ እንግሊዝ ኔዘርላንድስን ጨምሮ እነዚህ ሀገራቶች የሚጠበቁ ናቸው ብራዚልን ጨምሮ እነዚህ ሀገራት ለፍጻሜ ሊደርሱ ይችላሉ ዋንጫ ሊበሉ ይችላሉ የሚል እንደ ቅደም ተከተል ይሰጣቸዋል በዋናነት ፈረንሳይና ስፔን በዋናነት አብዛኛው ሰው የሚገምተው ፈረንሳይና ስፔን ከዛ ፖርቹጋል አርጀንቲናም ልደግሞ ትችላለች የሚሉ ብዙ ግምቶች አሉ በሌላ በኩል ደግሞ ምናልባት በተለየ መንገድ የተገመተው አሁን ባለፉት 3 የዓለም ዋንጫዎች ትክክለኛ ገማች የሆነው አካል በዚህ ዓመት ኔዘርላንድስ ዋንጫውን ታነሳለች ብሏል እና ሜቢ የሷም አሁን አመጣጣውን በምድብ ጨዋታዎች ላይ ያየነው አቋማ ባለፉት ጊዜያትም ያላት የቲም ስፕሪት ምናልባት የሚያስጠረጥር ነገር አለው ከዛ ባሻገር ደግሞ ያው የጋናው ጠንቋይ በዚህ የምድብ ጨዋታ ላይ መነጋገሪያ ከነበሩ አካላቶች መካከል አንደኛው እሱ ነው የሱ ከዚህ በፊትም እንደዚህ አይነት ነገሮች አሉ ሃሪኬን ላይ ዛተው ዛቻ ክርስቲያኖ ሮናልዶ ከዚህ በፊት እሱ ላይ የሆነ ነገር ብሎ የተፈጠረው ነገር የሆነ ሰዎች ይሄ ሰው የእውነቱን ነው እንዴ ምናምን ነገር እንድትል የሚያደርግ ነገር አለና ፖርቹጋል ነች ዋንጫውን የምትበላ ብለዋል እና ፖርቹጋል ነች ዋንጫውን የምትበላ የሚል ግምቶች ተጠዋል ግን ምናልባት እንደው እንዳጠቃላይ አሁን የተጠቀሱ ሀገራቶች አሉ ጀርመን ብዙ ምትጠበቅ ሀገርና እሷም አሁን ላይ ምናልባት ሌላ ያላንሳናት ሀገር እና ሌሎች ተጠባቂ ምን ጠብቃቸዋሉ ከዚህ በፊት ዋንጫውን ያነሱ ከጣሊያን ውጪ 8 ሀገራቶች አሉ በአጠቃላይ ዋንጫውን የዓለም ዋንጫ ማሸነፍ የቻሉ ከ8 ውስጥ 7ቱን እየተሳተፉ ይገኛሉ ከጣሊያን ውጪ እነዚህ 7ቱ ይጠበቃሉ ኔዘርላንድን ጨምሮ እንዳጠቃላይ ግን ምናልባት አሁን ቀጣይ ከአሉት አሁን የተወሰኑትን ተጋጣሚዎችን አውቀናል ማን እንደሆኑና እንደው በምን አይነት ጉዞ ላይ ሄዶ ምናልባት ለፍጻሜ የሚደርሰው ነገር እስኪ ባንተ ግምት ባንተ እይታ ምን ሊሆን ይችላል ብለህ ታስባለህ ከባድ ነው ሞኬ እንደዛ ብሎ መገመት አሁን የክለብ እግር ኳስ ቢሆን በክለብ በሚያሳዩት ፐርፎርማንስ ቢያንስ አርሰናል ቢባል ለምሳሌ አሁን አርሰናል በፕሪሚየር ሊግ የሚያሳየው ወይ ደግሞ ቀጣይ ጨዋታ ላይ ምን አይነት ተግባራዊ ሊያደርግ ይችላል የሚለው ነገር ከባክግራውንዱ ተነስተህ ምላሽ ሊሰጥ የምትችልባቸው ፕሪዲክሽንህ ቢሆን 75% ባይሆን 25% ነው የሚሆነው ይሄ ግን 50-50 ቻንስ ነው ያለው ምክንያቱም አንደኛ ብሔራዊ ቡድን ነው ቅድም ጆዜ ሲለው የነበረው ነገር አንድም ያንን ነበረ ሀገር ወክለ እስከመጣ ድረስ በዛ በ90 ደቂቃ ውስጥ እስከ ጥግ ድረስ ማፋለም የምትችል ከሆነ ታምር መስራት ይችላል አሁን ባሉት ነባራዊ ቁጥሮች አንፃር ከተመለከትን ለኔ እግር ኳስ ምናልባት ፍትሃዊ መሆን ከተፈለገ ሊዮ ሜሲን ሸልማዋለች ስለዚህ ክርስቲያኖ ሮናልዶን ሸልማ አንድ ላይ ብትሸኛቸው ደስ ይለኛል እንደ ግሌ ቢሆን የብዙዎች የእግር ኳስ አዋቂዎች የእግር ኳስ ወዳዶች ፍላጎትም ይሄ ይመስለኛል ምክንያቱም ሜሲ ተሞሽሯል ሌላኛው የቀረው ደግሞ ክርስቲያኖ ሮናልዶ ነው ሁለቱን አንድ ላይ በዚህ ታላቅ ዋንጫ ብትሸኛቸው ወደፊትም ለሚመጡ ታዳጊዎች እንደ ጥሩ ሌጀንድ አድርገል ታነሳላችሁ በእኛ ዘመን እያልክ እንደዚህ ሜሲና ሮናልዶ አሁን ምናልባት አሁን እኮ ከቅርብ ጊዜ ወዲህ ተጀምሯል ኪሊያን ምባፔ ከሃላንድ ጋራ ሌሎች ያማል በቃ ያማል ከኦሊሴ ነጽጽሮች እያየሁ ነበር ሰሞኑን የነበረውና ገና እኛ ሳናረጅ ገና እንደዚህ ከተጀመረ ወደፊት ሜሲና ሮናልዶን አይተን ነበር ብለን ስናነሳ እንደ አንድ
ባክግራውንድ ማንሳት እንችላለን ብዬ ስለማስብ ፌቨራይቱን ለፖርቹጋል ሰጣለሁ። ከዛ ውጭ ግን ለኔ ካላት የስኳድ ጥራት አንፃር ስኳድ ጥራት እንኳን ለሚለው ትንሽ አጠራጣሪ ነው። በሱ አላምንበትም እኔ። አርጀንቲና ምደግሞ ይመስለኛል። ለምን መሰለ እንደዚህ ያልኩት ሞኬ አርጀንቲና ጫና የነበረባት ግን የመጀመሪያው የ2022 ዓለም ዋንጫ መክፈቻ መርሃ ግብሯ ላይ በሳውዲ አረቢያ ተሸነፈች። 2-1 ተሸነፈች። ያ ጨዋታ ገና በመክፈቻ ጨዋታ ስትሸነፍ አርጀንቲና ጭራሽ ከምድብ አምልጣ ታልፍ ነው እንደተባለ ማንንም ስለ ዋንጫው ሊጠብቃት አልቻለም። ከምድብ አለፈች። ኔክስት ራውንድ ያለ ስትሄድ ያለ ጫና ወደ ጫና እያደገች መጣች። ያቺ የመጀመሪያ ጨዋታ መሸነፏ ግን በተወሰነ መንገድ ቀዝቀዝ አድርጎላቸው ነበር። ሪትሙ ይሄ ሃይ ኤክስፔክቴሽን የሚባለውን ነገር ገድቦላቸው ነበረ። አሁን ፖርቹጋል ላይ ደግሞ ያለው ነገር ቀደም ብዬ እንዳልኩ የሊዮ ሜሲ መብላት እና ደግሞ የክርስቲያኖ ሮናልዶ የመጨረሻ ዓለም ዋንጫ እንደመሆኑ የኤክስፔክቴሽን ሌቭሉን ከፍ አድርጎታል ካላት የመሃል ሜዳ ጥራት አንፃር። አርጀንቲና ግን መጀመሪያ የሚፈልጉትን ነገር ስቴፕ ባይ ስቴፕ እያሳደጉ አልፈውታል። አሁን በዓለም ዋንጫው ኤክስፔሪየንስድ ናቸው። ሶ ከዚህ በኋላ ሊጠቀሙት የሚችሉት ነገር ምንድነው? ከነሱ መረጋጋትን ብቻ ነው። ቡድኑ እንደ ቡድን መጫወት ይችላል። በ2000 ዓለም ዋንጫ እኮ ከዛ በፊት ሰምተናቸው ማናቃቸው የአርጀንቲና ተጫዋቾች ነበሩ በቡድን ውስጥ ቡድኑን ለሻምፒዮንነት ያበቁት። የዛኔ ኢንሲሶ የሚባሉ ተጫዋቾችን ማን ያስታውሳቸዋል? ማንም ማያውቃቸው። ኢቨን ኤንዞ ፈርናንዴዝን እኮ ከዛ በኋላ ነው ቤኔፊካም ዋጋውን ጨመረ። ከዛ ምናልባት ማካሊስተር ብራይተን ቤት በነበረው ፐርፎርማንስ አውት የተወሰነ ነገር ሊሆን ይችላል። ከዛ በተረፈ እነ ሞሬሎ የመጨረሻውን ፍጹም ቅጣት ምት ያስቆጠራት ልጅ ከዛ በፊት ማንም አንድ ነገር ተናግሩ እንዲሁም እየገረመኝ ነበር። ከዛ በፊት እኔ ወደ አርጀንቲና ሲሄድ ማንም ሰው ሸካ ያደረገኝም ቤተሰቦች ካልሆነ በስተቀር አንድ ሰው ሁለት ሰው መጥቶ ሪፖርት ይወስደኛል። አሁን ሲሄድ ህዝብ ይጠብቀኛል፣ በቃ ሰው ያውቀኛል ምናምን ያለ እነ ዴፖል ኢቭን ሊዮ ሜሲ ራሱ እኮ በቃ አንተ ለክለብ ለባርሳ ለምን አንደኛ ስፔናዊ አትሆንም? ስፔናዊ ዜግነት ይስጥሁና ተብለው ማሊያውን አቃጥለው በጣም ብዙ ቻሌንጆች የነበሩባቸው ሂደቶች ነበር። አሁን ያ ምዕራፍ ተዘግቷል። ስለዚህ አዳዲስ ጫናዎችን የምትላመድባቸው ምንም አይነት ምክንያቶች የለም። ስለዚህ ደግመህ መብላት ልታስብ ትችላለህ። ብዙም ኤክስፔክቴሽን ስለማይኖርብህ ሾልከህ ልበላ ትችላለች ብዬ ስለማስብ ሁለተኛ አርጀንቲና ላለው። ሌላው ከባድ ነው። የነገውን ጨዋታ ኔዘርላንድ ከሞሮኮ ሁለቱ ርቀት ይጓዛሉ ብዬ አሰብኳቸው ሀገራት እርስ በርስ ተገናኙብኝና ሞሮኮ አፍሪካ ሀገር ስለሆነች ቅድሚያ ልስጣት። ግን ኔዘርላንድ ደግሞ በጣም የኔ ተወዳጅ ብሔራዊ ቡድን ናት። ለምሳሌ እንደዚህ ያልኩ ሞኬ ያላት የቡድን ስብስቦቹ ጥራቶቹ እጅግ አስደናቂ ናቸው። የመጡበትን እድገት ስትመለከተው ጥሩ የሚባል ፍሎ ያለው አይነት መንገድ ነው። ምክንያቱም ፊት ለፊት ያጥቂ መስመሯ ላይ ያሉ አማራጮች መሀል ላይ ስትመለከት እንደ ቡድን የሚጫወቱት እግር ኳስ ደች ይታወቃሉ አይደል? የዛኔ በፊት የአና ሪጎሳኪ በርግጥ ወደ ስፔን የሚያደላ የነበሩ ቡሃቸው ሁኔታዎች ቢኖሩ ዮሃን ክራይፍ በሱ ስር ብዙ ነገሮች መምጣት የቻሉባቸው ሁኔታዎች ነበሩና ደች ቦል በሚል እንደ ቶታት ፉልፖል በትልቅ ደረጃ ርዕስ የተሰጠው መድረክ ያላት ሀገር ያንን ተግባራዊ ስታደርግ ማየት በራሱ የሚያስደስት ነው። ሞሮኮም የራሷ ፍሌቨር ያላት ናት ስትጫወት። ስለዚህ ሁለቱ ሲገናኙ ማየት ከባድ ነው። የሁለቱ ኃላፊ ግን ሩቅ እንደሚሄድ ምንም ጥርጥር የለውም። ሁለቱም የሚጠበቁ ናቸው። ብራዚል ከጃፓን ሌላ አስደናቂ ጨዋታ ነው ሞኪ። ጃፓን በጣም ያላቸው ፍላጎት አንደኛ ደቂቃ ላይ ያላቸው የፔስ መጠናቸውና 90 ደቂቃ ላይ ያላቸው ፔስ እኩል ነው። ለእያንዳንዱ ኳስ ነው የሚጋደሉት፣ ለእያንዳንዱ ኳስ ነው ፍጥነታቸው። ያ ደስ ይላል በቡድን ውስጥ የምትመለከተው። ምናልባት እንደ ታናካ ያሉ ተጫዋቾች፣ እንደነ ካማዳ ያሉ ተጫዋቾች፣ እንደነ ዋርሊ ያሉ ተጫዋቾች ፕሪሚየር ሊግ ቀመስ ስለሆኑ ያው የተወሰነ ኢጎ ነገር በቡድን ውስጥ ሊኖር ይችላል። ግን እንደ ቡድን የሚጫወቱበት መንገድ በጣም አስደናቂ ነው። ኢቭን ከኔዘርላንድ ጋር አሁን ላይ የኔዘርላንድ ያቺ የሮላንድ ኮማን የተወሰነ ቅያሮች በምን አይነት መንገድ ወደ ሪትም እንደመለሳቸው ተመልክተን ነበረ። ከዛ በኋላ ባሉበትም ስቴጅ ብራዚል በጣም ከባድ ፈተና ናት። በጣም ከባድ ፈተና ናት ለጃፓን፣ ጃፓንም ለብራዚል ከባድ ፈተና ናት ብዬ አስባለሁ። ከዋክብቶች ሲበዙ ደግሞ አንዳንዴ የሆነ ኬርለስለስ የሚባለው ነገር ይመጣል። ኬርለስ የሚሆኑባቸው ሁኔታዎች አሉ። አንዳንዴ በማታስባቸው መንገዶች ፍራስትሬት ታደርጋለህ። ሬክለስ የምትሆንባቸው ነገሮች ደግሞ በብጣት
አንገትን የሚያስደፋ አይነት ነገሮች ሊያስከስቱ ቢችላሉና እኔ ለብራዚል ፈርቼላታለሁ ይሄን ጨዋታ። ካርሊቶ ናቸው። ካርሊቶ እንደዚህ ያለው የቶርናመንት ሁኔታዎች ላይ ይቸግራሉ ብሎ የሚታሰቡ አሰልጣኝ አይደሉም። ግን ተጫዋቾቹ ሜዳ ላይ የሚያሳዩት ነገር እኔ ልግነን የሚል ነገር በተወሰነ መንገድ ታይባቸዋልና ምናልባት የቪኒ ተስፋችን ነው ብሏል ኔይማር። ቪኒ ምርጥ ሆኗል ሶስቱም የምድብ ጨዋታዎች ላይ። ምናልባት በጥሎ ማለፍ ውስጥ ይቀጥለዋል ሌላው ሐሳብ ነው የሚሆነው። ሌሎቹን የኖካውት ስቴጆች ደግሞ በስቴጃቸው በቀናቸው ደግሞ እየመጣን በደንብ ብናነሳቸው የተሻለ ነው ብዬ አስባለሁ። በትክክል ሮቢ። ለቤተሰቦቻችን በቀጣይ እንግዲህ ከዛሬ ምሽት ጀምሮ በሚደረጉ የጥሎ ማለፍ ጨዋታዎች እየተከታተልን ጠዋት ማታ ቀን ላይ በየሰዓቱ ከዚህ በፊት ከነበረው የገበያ ስፖርት አቀራረባችን አሻሽለን አሁን ደግሞ በየቀኑ በርከት ያሉ መሰናዶዎችን የዜና ሰዓታችንን ጀምረን መሰናዶዎችንንም እንደዚህ ወደ እናንተ በሰፊው የምናደርስበት ጊዜ ይሆናል ማለት ነው። ገበያ ስፖርት በተለያዩ በሌሎች የፕላትፎርሞችም የሶሻል ሚዲያ ፕላትፎርሞች ወደ እናንተ ማድረሱን ይቀጥላል። ቤተሰቦቻችን እንግዲህ ዛሬ በገበያ ስፖርት ከሜዳ ባሻገር ቆይታችንን ያደረግነው ቤተሰቦቻችን የዓለም ዋንጫ ከጀመረ በኋላ የምድብ ጨዋታዎች ተጠናቀው ዛሬ የጥሎ ማለፍ ጨዋታዎች ምሽት 4 ሰዓት ላይ መደረግ ይጀምራሉ በካናዳና በደቡብ አፍሪካ መካከል። አሁን በምድብ ጨዋታዎች ላይ ምን ነበሩ? ምን አዲስ ነገር ነበረ? የሰበሩ ሪከርዶች፣ የጨዋታው ጥሩና መጥፎ ጎኖች፣ ያጋጠሙ ችግሮች፣ ሰበሮች ምን ይመስሉ ነበረ? እንደዚሁም ደግሞ ቀጣይ የሚጠበቁ የጨዋታ ሂደቶች ላይ ምን ሊፈጠር ይችላል የሚሉትን አንዳንድ ጉዳዮችን ነበረ ለማንሳት የሞከርነው። ቤተሰቦቻችን እንግዲህ ቆይታችንን በዚሁ ለመቋጨት እንገደዳለን። ፕሮግራሙን እየመራን እኔ መኮንን አልማውና ሮቤል አብርሃም እንደዚሁም ደግሞ ከካሜራ ባለሙያችን ተመስገን አብርሃም ጋር ቆይታ አደረግን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሌሎች መሰናዶዎችን እየሰነድን በቀጣይ ወደ እናንተ ማድረሳችን እንቀጥላለን። አብራችሁ እንድትሆኑ የአክብሮት ግብዣችን ነው።